የአፍሪካም ታላቁ ፕሮጀክት ከአዲስ አበባ አቡጃ። የአፍሪካን አህጉር ሊቀይር የሚችልናም ከዚህ ቀደም ታይቶ የማይታወቅ ታላቅ ፕሮጀክትን ለማስጀመር እንቅስቃሴ ተጀምሯል። የኢትዮጵያ መንግስት ከናይጄሪያው ኢንሳይት ዳይናሚክ ሪሶርስ ከተሰኘ ተቋም ጋር ነዳጅን በመላው አፍሪካ በቀላሉ ለማዘዋወር የሚያስችል የባቡር ሀዲድ ለመገንባት ስምምነት ተፈራርሟል። የሀገሪቱን ከ40 በላይ ሀገራት ያካልላል የተባለለት ይህ የባቡር ሀዲድ 73500 ኪሎ ሜትሮችንም የሚሸፍን ይሆናል። 29 ትሪሊየን ዶላር ኢኮኖሚን ያንቀሳቅሳል የተባለለት ይህ የባቡር ሀዲድ ኢትዮጵያን የአፍሪካ የኢኮኖሚ ማዕከል የማድረግ ታላቅ አቅምንም ተላብሷል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የሰሞነኛ ቤተሰቦች እንደምን አላችሁ? በዛሬው ጥንቅራችን ላይ ጋዝ በባቡር ኢኮኖሚ ኮሪደር ኢኒሼቲቭን የምንመለከት ይሆናል። ፕሮጀክቱ ለኢትዮጵያ በአጠቃላይም ለአፍሪካ አህጉር ምን አይነት ጠቀሜታ አለው? የትኞቹ ሀገራትስ የፕሮጀክቱ አካል ይሆናሉ? እንዲሁም ፕሮጀክቱ መቼ ተሰርቶ ይጠናቀቃል የሚለውን ሰፋና ተንተን አድርገን ወደ እናንተ እናደርሳለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ እያልን አሁን በቀጥታ ወደ ዛሬው ጥንቅራችን አለፍን። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40 በመቶ ቅናሽ። አዎ ሰምተዋል፣ 40 በመቶ ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40 በመቶ ቅናሽ ለሽያጭ ቀርበዋል። ግንባታቸው 90 በመቶ የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30 በመቶ ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40 በመቶ ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የፕሮጀክቱ ዓላማ የጋዝ ባቡር ሀዲድ ዋና ዓላማ ጥቅጥቅ ያለ ፈሳሽ የተፈጥሮ ጋዝን በባቡር በማንቀሳቀስ የአፍሪካን ስር የሰደደም የኢነርጂ ድህነትና የመሰረተ ልማት እጥረት መፍታት ነው። ፕሮጀክቱ 1.2 ቢሊዮን በላይ ለሆኑ ሰዎች አቅምን ያገናዘበ ኃይል ለማድረስ በማለም በተለምዳዊ የቧንቧ መስመሮችን እንደ አማራጭ በመያዝ የተቀየሰ ነው። የፕሮጀክቱ መስራቾች ሀገሪቱ ከከሰልና በማገዶ ላይ ያላትን ጥገኝነት በመቀነስ ተያያዥ ከባቢ አየር ልቀቶችንና የደን ጭፍጨፋዎችን እስከ 75 በመቶ ሊቀንስ እንደሚችል ይናገራሉ። ከኃይል ትራንስፖርት ባሻገር የፕሮጀክቱ የተቀናጀ የኢንዱስትሪ ስትራቴጂን የሚጨምርም ነው። ዋና መነሻው ኢትዮ ክላስተር የተሰኘው በኢትዮጵያ ዋነኛ የኢንዱስትሪና የኢነርጂ ማዕከልም ነው። ይህ ክላስተር አረንጓዴ ሃይድሮጂንን፣ አረንጓዴ ብረትንና እስከ 5 ሚሊዮን ቶን አረንጓዴ ብረት በየዓመቱ በ2030 ለማምረት ታቅዷል። የታቀደው የጋዝ በባቡር ኢኮኖሚ ኮሪደር በአስደናቂ ቴክኒካዊ ዝርዝሮች ስብስብ የሚገለጽም ጭምር ነው። 73500 ኪሎ ሜትር እርዝመት ያለው የባቡር ኔትወርክ በ40 ከሰሃራ በታች ባሉ የአፍሪካ ሀገራት ኃይል ለማግኘት እንደ ነዳጅ ማስተላለፊያ ቧንቧ ሆኖ እንዲሰራ ታስቦ የተሰራም ነው። ይህንን ስርዓት ለማስኬድ 5100 የከባድ ጭነት መኪናዎች፣ 80000 ልዩ ታንኮችና 100,000 ፉርጎችን ጨምሮ ግዙፍ የሎጂስቲክስ መርከቦች ያስፈልጋሉ። 270 ጊጋዋት ኃይል ስርዓት ለመዘርጋት ግብ በመያዙም የፕሮጀክቱ የኃይል ፍላጎትም በተመሳሳይ ሰፊና ትልቅ ነው ሊባል ይችላል። ይህ ሊገኝ የሚችለው ወደ 470 የሚጠጉ ከፍተኛ ብቃት ያላቸው የጋዝ ተርባይኖችን በሀገሪቱ በማሰማራትም ነው። የባቡር ኔትወርክ በራሱ በዓመት 100 ሚሊዮን ቶን ሃይድሮጂን ነዳጅ የማጓጓዝ አቅም እንዲኖረው ታቅዷል። ከማህበራዊ ኢኮኖሚ ተጽዕኖ አንጻር የፕሮጀክቱ ፈጣሪዎች በ2050 ከ70 ሚሊዮን በላይ በቀጥታም ሆነ በተዘዋዋሪ የሥራ ዕድል እንደሚፈጥር ይተነበያሉ። የፕሮጀክቱ ውጥን በ3 ዋና ዋና ክፍሎች ዙሪያ የተዋቀረ ነው።
ከነዚህም የመጀመሪያው ኢንዱስትሪያዊ ፕሮግራም በራስ አቅም ለሚሰራ የባቡር ሐዲድ ምርት ዲጂታል የጀርባ አጥንት ለአህጉር አቀፍ የስማርት ባቡር ኔትወርክና የካርበን ልቀትን ለመቀነስ ሎኮሞቲቭ ኤሌክትሪክ መኪናን ያካተተ ነው። የፕሮጀክቱ የጊዜ ሰሌዳና ደረጃዎች። ከፕሮጀክቱ ግዝፈት አንጻር ፕሮጀክቱ በ10 ዓመታት በተለያዩ ደረጃዎች ይገነባል። የመጀመሪያው ስምምነት ሲሆን ይህም ከ2025 እስከ 2026 የአስተናጋጅ ሀገር ስምምነት መፈረም የዝግጅት ደረጃን ይጨምራል። በ2026 ዋና ዋና የድንበር ተሻጋሪ ፕሮቶኮሎችንና የአስተዳደር ማዕቀፎችን ለማጽደቅ 40 የአፍሪካ ሀገራት መሪዎች ከፍተኛ ደረጃ ያለው የመሪዎች ጉባኤን በአዲስ አበባ ያደርጋሉ። የኢትዮጵያ የኢንዱስትሪ ማዕከል ልማት በቅርብ ጊዜ ቅድሚያ የሚሰጠው ሲሆን የአረንጓዴ ብረታ ብረት ምርት ግብም 2030 ላይ ስራውን ይጀምራል። የኮሪደር ኮንስትራክሽንና ልቀት ከ2030 እስከ 2040ዎቹ የሚጀምር ሲሆን ግዙፍ የባቡር ግንባታው በወሳኝ ኮሪደር ክፍሎች ውስጥ ሊቀጥል ይችላል። በአፍሪካ ውስጥ ያሉ ተመሳሳይ ትልልቅ የባቡር ፕሮጀክቶች ልክ እንደ ሎቢቶ ኮሪደር በሺዎች የሚቆጠሩ ኪሎ ሜትሮችን መገንባትና ስራ ላይ ማዋል የብዙ 10 ዓመታት ጥረትም ይሆናል። ሙሉ የኔትወርክ ውህደት 2050 ላይ እንደሚሳካም ይጠበቃል። የሀገሪቱን ሰፊ የተቀናጀ ስማርት ኔትወርክ ሙሉ ራዕይ ማሳካት ከ2050 የሥራ ዕድል ትንበያዎች ጋር በማጣጣም የረዥም ጊዜ እቅድ አካልም ነው። የፕሮጀክት ባለሙያዎችና ተንታኞች ትልልቅ ግንባታዎች ከመጀመራቸው በፊት አሁንም ሰፊ ትጋት እንደሚያስፈልግም እየተናገሩ ናቸው። የኢኮኖሚና እድገት ጠቀሜታዎቹ። የዚህ ፕሮጀክት ሊሆኑ ከሚችሉ ጥቅሞች ውስጥ ከአፍሪካ አህጉራዊ ነፃ የንግድ ቀጠና ግቦች ጋር የሚጣጣም መሆኑ ቀዳሚው ነው። የኤነርጂ ደህንነትና ኢንዱስትሪያላይዜሽን። አፍሪካ ከከሰልና በማገዶ እንጨት ላይ ኢንዱስትሪ ልትሰራ አትችልም። አስተማማኝ የኤነርጂ ተደራሽነት የማምረቻ የአግሮ ፕሮሴሲንግና የከባድ ኢንዱስትሪን መክፈት የግድ ይላል። ፕሮጀክቱ አስተማማኝና ንጹህ ኢነርጂ በማቅረብ ኢንዱስትሪውን በሀገር ውስጥ በማዘጋጀት በቀጥታ ከፍተኛ ጠቀሜታ አለው። ንግድና ግንኙነት። የባቡር ኔትወርኩ ከአፍሪካ አህጉራዊ ነፃ የንግድ ቀጠና ግቦች ጋር የሚጣጣም ነው። የፖሊሲ ማዕቀፍን ለማሟላት የሚያስፈልጉትን አካላዊ የንግድ ኮሪደሮችንም ይፈጥራል። ሸቀጦችን ለማጓጓዝና ኃይልን ድንበር አቋርጦ ገበያዎችን በማዋሃድና ወደብ የሌላቸውን ሀገራት ወደቦችን ለማገናኘት የሚወጣውን ወጪ በሚያስደንቅ ሁኔታም የሚቀንስ ይሆናል። የኢኮኖሚ ትራንስፎርሜሽን። የታቀደው 29 ትሪሊዮን ዶላር ተጽዕኖ በኢኮኖሚ ውህደት፣ በስራ ዕድል ፈጠራና በአዳዲስ የኢንዱስትሪ ዘርፎች ላይ ያለውን ተጽዕኖ ያሳያል። የኢትዮጵያ የትራንስፖርት ሚኒስትር ዴኤታ እቅዱ ከ1000 ኪሎ ሜትር በላይ የባቡር መሰረተ ልማቶችን በአባል ሀገራት ተደራሽ ለማድረግ ያስችላል ብለዋል። አካባቢያዊና ማህበራዊ ተጽዕኖ። የኃይል አጠቃቀምን ከእንጨት ማራቅ ትልቅ የህዝብ ጤናና የአካባቢ ጥቅም ሊኖረው ይችላል። በአረንጓዴው ሃይድሮጂንና ብረታ ብረት ላይ ያለው ትኩረት ወደፊት ተኮር ዝቅተኛ የካርበን ልማት መንገድን ለመቀየርም የሚያስችል ነው። ተመሳሳይ የአፍሪካ ሜጋ ፕሮጀክቶች። የነዳጅ ማስተላለፊያ ፕሮጀክቱ በአፍሪካ አህጉር ከዚህ ቀደም እየተሰሩ ከነበሩ ሌሎች ተመሳሳይ ፕሮጀክቶች ጋርም ቀጥተኛ ግንኙነት ይኖረዋል። ለመሆኑ ሌሎቹ ፕሮጀክቶች የትኞቹ ናቸው? ሎቢቶ ኮሪደር በዩኤስ አውሮፓ አፍሪካ ህብረት የተደገፈው ይህ ከ550 እስከ 786 ሚሊዮን ዶላር የባቡር ፕሮጀክት የሎቢቶን ወደብ በማዕድን ከበለጸጉ የውስጥ ክልሎች ጋር ለማስተሳሰር ያለመ ነው። ፕሮጀክቱ የማዕድን ገበያን ዓለም አቀፋዊ በማድረግና በማስተሳሰር ረገድ ትልቅ አስተዋጽኦ የሚኖረውም ነው። የአቢጃን ሌጎስ አውራ ጎዳና ይህ በ16 ቢሊዮን ዶላር 1028 ኪሎ ሜትር የሚሸፍነው የብዛ ሀገራዊ የሃይዌይ ፕሮጀክት በብዙ ሉዓላዊ ሀገራት መካከል ያለውን የተጣጣሙ ደንቦች ወሳኝ ፍላጎትም የሚያሳይ ሆኖ ቀርቧል። ይህም ፈታኝ የሆነውን የ40 ሀገራት የጋዝ ባቡር ፕሮጀክትን ጠቀሜታ ከፍ ያደርገዋል። የኢትዮጵያ ኬንያ ታንዛኒያ ኤሌክትሪክ ሃይዌይ
ከ1.26 ቢሊዮን ዩሮ በላይ ወጪ የተደረገበት ይህ የድንበር ተሻጋሪ የኃይል ትስስር በዓመት $200 ሚሊዮን የሚገመት ገቢ የጋራ መሰረተ ልማቶች የኤነርጂ ሀብቶችን ማለትም እንደ ኢትዮጵያ የውሃ ኃይል ገቢን መፍጠር እንደሚችሉ ያሳያል። ለጋዝ ባቡር ራዕይ ማዕከላዊ የኃይል መጋራት የሥራ ሞዴል ሆኖም ማገልገል የሚችል ነው። እንደ ማጠቃለያ ይሄንን እንበል። የኢትዮጵያና ናይጄሪያም ጋዝ በባቡር ውል በ21ኛው ክፍለ ዘመን ለአፍሪካ ውህደትና ልማት ከታዩት እጅግ በጣም ትልቅ ራዕዮች መካከል አንዱን ያመላክታል። ሀገር አቀፍ የኃይል ማከፋፈያም የኢንዱስትሪ ምርትና የዲጂታል ኢንተለጀንስ ድረገጽን ለመጠቅለል በማለም የባቡር መስመሮችን ከመገንባት ባለፈ ትልቅ ራዕይንም ይዟል። በተሳካ ሁኔታ እውን ከሆነም የአፍሪካን ስር የሰደደ የመሰረተ ልማት ክፍተቶችን ወደ አንድ የተዋሃደ ስትራቴጂካዊ እሴት በመቀየር ትልቅ ለውጥን ያመጣል። ኃይልን በባቡር በማንቀሳቀስ የቧንቧ መስመር ጂኦፖለቲካዊና ቴክኒካል መሰናክሎችን በብልህነት እንዲያልፍም ያደርጋል። ከመጀመሪያው ጀምሮ ዲጂታል ፈጠራንና አረንጓዴ ኢንዱስትሪን በማካተት የቆዩ የእድገት ሞዴሎችን ለማለፍም አስፈላጊ ነው። ይሁን እንጂ ከታሪካዊ ፊርማም ወደ ተግባራዊ የብረት ኃይል ወንዝ የሚደረገው ጉዞ ረጅምና ውስብስብ ነው። ከዚህ በፊት ታይቶ የማይታወቅ ሀገራዊ ቅንጅት በ100 ቢሊዮን የሚቆጠር የገንዘብ ድጋፍ ማሰባሰብና የፕሮጀክት አፈጻጸምን ይጠይቃል። እንደ ታላቁ የኢትዮጵያ ህዳሴ ግድብ ወይም የሎቢቶ ኮሪደር የፖለቲካ ፍላጎትና ዓለም አቀፍ አጋርነት ፈተና ይሆናል። ሆኖም ሰፊው ልኬቱና ሁለንተናዊ እይታው ዓለምና አፍሪካ በቅርበት የሚመለከቱት ፕሮጀክት እንደሚሆን አያጠራጥርም። ምክንያቱም የሀገሪቱን የወደፊት እድል በእውነት የማገናኘት አቅም ስላለው ነው። የተወደዳችሁ የሰሞንኛ ቤተሰቦች የዛሬው ዝግጅታችን በዚህ ተጠናቋል። መልካሙን ሁሉ በመመኘት ተሰናበትን። ሰናይ ጊዜ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ&ፋሚሊ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቱ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ&ፋሚሊ ሪል ስቴት